የሚያመጣው ነው እንጂ አያድርስ። የሰው ተወዶ የታልክስ ምነው ፍቅር ትጥቄን ሊያስፈታ በኔው ሶሊ አንቺ ከኔ በእድሜ ታንሻለሽ አይደል? የኔ ታናሽ ነሽ፣ እኔ ታላቅሽ ነኝ። ግን ደግሞ እንዲህ ዝቅ ብዬ የምለምንሽ ሶሊ በአቤል ምክንያት ነው። ስሚኝ፣ ተረጂኝ ቢያንስ ሶሊ፣ ቢያንስ ተረጂኝና እሺ በይኝ። ታነሽና ተረጋግተን እናወራለን። ከዚህ በኋላ እንደዚህ መሆን አይጠበቅብሽም። እየነገርኩሽ ነው ማታ። ይልሽ ሶሊ፣ አሁን ላይ እኔ አቤልን ለምጄዋለሁ። ስለ አቤል ብዙ ነገር ነው የማስበው፣ ብዙ ነገር እየሆንኩ ነው። ቤት ላይ የማሳልፈውን ነገር፣ ስራ ቦታ ላይ የማሳልፈውን ነገር፣ ሁሉ ነገር ብታይ ኖሮ ሶሊያና ትረጂ ነበር። አሁንም ቢሆን አንቺ ከኔ ጋር ፍክክር ስለያሽ ወይም ደግሞ የሆነ ሰው ላይ የሆነ ነገር ስላደረገ በዛ ምክንያት ነው አሁን ላይ ከአቤል ጎን የሆንሽው። አቤል አንቺ ስሜት እንዳለው እኮ በደንብ አውቃለሁ። ግን ደግሞ አንቺ ለሱ ምንም አይነት ስሜት ስለሌለሽ ይሄን ነገር እዚህ ላይ እንድናበቃ ስለምፈልግ ነው ሶሊ። አሁንም ዝቅ ብዬ እለምንሻለሁ ብዙ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በተደጋጋሚ እኔ ጋር በድብርት እየመጣው ነው። ይሄ ነገር እንደሚስተካከል ወደፊት ሁሉ ነገር እንደሚስተካከል ከፈጣሪ ጋር ተስፋ አደርጋለሁ። ዛሬ ላይ ሶሊን ላወራት በብዙ ጉዳይ በተለይ በአቤል ጉዳይ ሶሊያናን ላገኛ ስለፈለኩኝ ደውዬላታለሁ። እሷም አላሳፈረችኝም። እሺ እመጣለሁ ብላኛለች። ሁሉም ነገር ዛሬ ከሶሊያና ጋር ማውራትና የኔና እሷን ጭቅጭቅ የኔና እሷን አለመግባባት ብዙ ነገሮችን ዛሬ ላይ እዚህ ጋር ዝቅም ብዬ ለምኛትም ቢሆን ይሄን ነገር መፍታት ፈልጋለሁ። ከሶሊያና ጋር ሁሉም ነገር አውርቼ ማስተካከል ፈልጋለሁ። ዛሬ ሶሊን ዋና የጠራሁበት ምክንያት አቤልን እንደማትወደውና አብራው መሆን እንደማትፈልግ በደንብ አውቃለሁ። ዛሬ ላይ እያስመሰለች ነው ወይም ደግሞ እኔን እልህ ተጋብታ ነው። መጀመሪያ ከኔ ጋር ነው ስላልኩኝ ብዙ ነገር ተማምኜ ስለነበረ ያን ነገር እልህ ይዟት እንጂ በፍጹም ሶሊያና አቤልን ወዳው ወይም ከአቤል ጋር መሆን ፈልጋ እንዳልሆነ ሁላችንም የምናውቀው ነገር ነው። ዛሬ ግን ሁሉም ነገር ለምኛትም ቢሆን ብዙ ነገር አድርጌ ከአቤል ጎን እንድትርቅ ከአቤል አጠገብ ከዚህ በላይ እንዳታስመስል ነው የምፈልገውና ዛሬ በዋናኛነት ሶሊያናን ጠርቼ ላወራት የፈለኩት ስለዚህ ጉዳይ ነው። እንዴት ነው አንድ ሰው ወዶ ወይም ለሱ የሆነ ስሜት ካለ ያውላ ጊዜ ተራርቀው ሳትፈልገው ወይም ሳይፈልጋት ሊቆዩ አይችሉም ነበር። አቤልም ቢሆን ሶሊያናን የሚፈልጋት ቢሆን ኖሮ ከዛ ቀደም ብዙ ነገር ማድረግ ይችል ነበር። እኔም ሳልመጣ እኔ ወደ ህይወቱ ሳልገባ ብዙ ነገር ማስተካከል ወደ እሷ መመለስ ይችል ነበረ። ዛሬ ላይ ግን ሶሊያና እና አቤል አብረው የሆኑት እኔና አቤል አብረን እንደሆንን ስታቅ ነው ሶሊያና ተመልሳ ወደ እኔና ወደ አቤል ህይወት የገባችው። ይህ ማለት ደግሞ እንደማትፈልገው አብረው መሆን እንደማትፈልግ እንደማትወደው በጣም ነው የሚያስታውቀው። ነገ ደግሞ እኔ አቤል ተጎድቶ በሷ እንዲጎዳና እንዲያዝን በተአምር አልፈልግም። ይህን ነገር ደግሞ ሶሊያና በእርግጠኝነት ዛሬ ጥሩ ልጅ ናት፣ መጥፎ ነገር የምታስብ አይመስለኝም። እንደዚህ ዝቅ ብዬ ከተናገርኳት ከለመንኳት ሁሉም ነገር እሺ ብላኝ እንደምታወው ለኔ እንደምትለቅልኝ ተስፋ አደርጋለሁ። አሁን እዚህ ጋር እኔነት ምናምን ነገር ሳይሆን ዋና የሰው ልጅ እንዴት ነው የሚወደውን ሰው እንዲያዝን ወይም እንዲከፋ እንዲጎዳ በተአምር አይፈልግም። ይህ ማለት ደግሞ እኔ አቤልን ለዛ ነው አሁንም ሶሊያና ታችም ሆኜ ለምናት ብዙ ነገር ላደርግ የምፈልገው አቤል እንዲጎዳ በተአምር አልፈልግም። ሶሊ ደግሞ ካልፈለገችው ካልወደደችው አሸናፊ ናት፣ አሸንፋለች። ካሸነፈች ደግሞ ከዚህ በላይ መቀጠል ተገቢ ነው ብዬ አላስብም። እንዳሸነፈችኝ እኔም ዝቅ እንዳልኩላት ሁሉም ነገር እንደሆንኩላት ዛሬ እነግራታለሁ። ግን ደግሞ እዚህ ጋር የሁለታቸውም ጉዳይ ማብቃት አለበት። በስነ ስርዓት እንደማትፈልገው እንኳን መናገር ሳይሆን እሷ ተጎድታ ማስመስላም ቢሆን ከአቤል ጎን እንድትርቅ ልጠይቃትና ላሳምናት ነው ዛሬ ላይ ጠራሁት። እንዴ ራሷንም አሁን የተጎዳች ላለማስመሰል ፈልጋ ከሆነ በፈለገችው አይነት መንገድ ከአቤል መራቅ ትችላለች።
ግን ደግሞ ስለማትወደውና አብራው መሆን ስለማትፈልግ ለሷ ከአቤል ጎን መራቅ በጣም ቀላል ነው። ምንም የሚከብድ ነገር አይደለም። ስትወድና ስታፈቅር ነው ከሰው ጎን መራቅ ወይም ደግሞ የሆነ ሰው የሌላ ሰው ሆኖ ማየት የሚከብድ ያኔ ነው። ግን እኔ ከአቤል ጋር አብሬ ብሆን ሶሊያናን ሊያስከፋት ምንም ሊያስደብራት የሚችል ጉዳይ አይደለም። ሶሊም ብዙም ሳታስጠብቀኝ መታለች። ተስፋ አደርጋለሁ እንደምትረዳኝ። እንዴሽ? ሰላም ነው? ደህና ነሽ? አለን። በመጀመሪያ አክብረሽኝ ስለመጣሽ በጣም ነው የማመሰግነው። ዛሬ ግን በዋናኛነት አንቺን የፈለኩሽ ምክንያት ያው ታውቂያለሽ፣ በአቤል ጉዳይ ነው። ከህይወታችሁ እንደምወጣ እንደምርቅ ብዙ ነገር ነግሬሽ ነበር፣ ብዙ ነገር ወስኜ ነበር። ግን ደግሞ ሶሊ ዛሬ ላይ አንቺን ብቻሽን የጠራሁት ምክንያት አቤልን እንደማትወጂውና ከአቤል ጋር መሆን እንደማትፈልጊ እኔም አንቺም ውስጥሽ በደንብ ያውቀዋል። ሶሊ ዛሬ ላይ አንቺን አንድ ነገር ልጠይቅሽ ነው የምፈልገው። አቤልን ለኔ እንድታይልኝ ፈልጋለሁ። ማለት ማርታ ማለት አልገባኝም። ምን አይነት ጥያቄ ነው? ሶሊ አትወጂውም ካልወደድሽ ተይልኝ ስላልሽኝ ብቻ የምተውልሽ እንደዛ አይደለም ሶሊ። አሁን ዛሬ እኔ እንድትረጂኝና ሁሉ ነገሩን ዛሬ እንድንቋጨው ስለፈለኩ ነው አንቺንም በዚህ ሰዓት እንደዛ አቻኩዬ ላናግርሽ የፈለኩት። ሶሊ አንቺ እሱን ካልወደድሽው ይሄን አክል ረጅም ጥልቀት ልጁን ባትወስጂውና ባትጎጂው በጣም ደስ ይለኛል። አሁንም እኔ ዛሬ ሶሊያና እንዲናት ምናምን አይደለም የጠራሁሽ ሶሊ። ግን ደግሞ እኔ አቤልን ከምትዩ በላይ እወደዋለሁ፣ ከምትዩ በላይ እማከብረው ልጅ ነኝና አንቺ ደግሞ እሱን የማትፈልጊው ከሆነ እንድታዩ ነው። እንደማልፈልገው ማርታ በምን እርግጠኛሽ? ማለት ፈልጊው ከሱ ጋር መሆን ሳልፈልግ ቀርቼ ቢሆን ኖሮ እኮ መጀመሪያ ሁሉም እንደዚህ እስከዚህ ደረጃ ድረስ አልመጣም ነበር። ከመጀመሪያው ጀምሮ ኢቭን እዚህ ጋር ስለተፈጠሩት ትናንሽ ነገሮች ሳይሆኑ ከድሮ ከነበረን ከመነሻው ግንኙነታችን ጀምሮ እንደዚህ አልመጣም ነበር። ባልወደው ባልፈልገው ከኔ ጋር አብሮኝ እንዲሁም ባልፈልግ ኑሮ ይሄን ሁሉ መስዋዕትነት ለሱ አልከፍልም ነበር። እንዴት ይሄንን አይተሽ መረዳት ከበደሽ? ሴት ነኝ ተረጅኝ እያልሽኝ ከሆነ አንቺ እንዴት የኔን ሴትነት መረዳት ከበደሽ? ሶሊ ቢያንስ እኮ ረጅም ጊዜ አብራችሁ አልነበራችሁም አይደለም? አሁንም ቢሆን ሁሌም ልነግርሽ የምችለው ነገር እኔ ወደ እናንተ ህይወት እንዳልመጣው በደንብ ታውቂያለሽ። ህይወታችሁን አልበጠበጥኳችሁም፣ ጣልቃ አልገባሁም። አቤል ብቻውን በነበረ ሰዓት፣ ሰው በሚያስፈልግበት ሰዓት ነው እኔ ከአቤል ጎን የነበርኩት። ግን ደግሞ አንቺ ወደኛ ህይወት የመጣሽው እኔና አቤል በጣም ደስተኛ ነበርን። አቤል በጣም ደስተኛ ነበር፣ ደስ የሚል ህይወት ላይ ነበር ያለነው። ግን ከየት መጣ በማይባል ሰዓት ነው አቤል እኔን እንደማይፈልገኝ ሁሉም ነገር ደግሞ የማስመሰል እንደነበረ ያወቅኩት በቅርብ ጊዜ ነው። ወደ ህይወታችን የመጣሽው ሶሊ አንቺ ነሽ። ግን እኔ ዛሬ አንቺን ልወቅስ አልፈልግም። ልወቅስሽ ምንም የሚያስችለኝ ጉዳይ የለም። ግን ደግሞ አቤልን የማትወጁ ከሆነ ከዚህ በላይ እንዲጎዳ እኔም ደግሞ ከዚህ በላይ እንዳዝን አታድርጊ ሶሊ። ኖ ማርታ አይደለም፣ አልገባሽም። እዚህ ጋር አሁን እኔ አትወጁም ያልሽኝ እርግጠኛ ሆነሽ ነው እያወራሻለሽና እኔ ነኝ ወደ ህይወታችሁ የገባሁት ማለት አቤል እኔን ከቅርብ ጊዜ ወዲህ ነው የሚያውቀኝ። ከዛ በፊት በነበረው ህይወት ውስጥ ከዛ በፊት የነበረው ህይወቱ የድሮ ግንኙነታችን የድሮ ጓደኝነታችን አላየሽም ነው ወይስ አልታየሽም ነው? እንደ አዲስ ከግማሽ በኋላ ነው አንቺ የመጣሽው እያልሽኝ ያለሽው። ምንም ቢሆን መነሻ አቤልም ሲልሽ የነበረው ነገር ነው አይደለ? የድሮ ጓደኛዬ ናት፣ ላጣት ማልፈልጋት ናት እያልሽ እየነገርሽ ነበር አይደለ? በዚህ ልክ ተመልሰሽ ሶሊ አትወጂውም እያስመሰልሽ ነው አብረሽ ሙን አትፈልጊም ማለትሽ አልገባኝም። እሱ ከኔ ጋር ተጋብተሽ እኮ ነው ሶሊ። ይልሽ በጣም በመሃላችሁ ረጅም ጊዜ ክፍተት ነበር አይደል? ይሄ ደግሞ የሚታወቅ ነገር ነው፣ ማንም የሚያውቀው ነገር ነው ሶሊ። አሁንም ምን እያልኩሽ ያለሁት ከኔ ጋር የጀመርሽው እልህ አሁንም ከኔ ጋር መጨረስ ወይም ከኔ ጋር ማረግ ትችያለሽ። ግን በመሃል አቤል መጎዳት የለበትም። ብዙ ነገር እኔ ምንም ነገር አልልሽም ሶሊ። ዛሬ ሁሉን ነገር ራሴን ዝቅ አድርጌ አንቺን ላናግርሽ የመጣሁት አንድና አንድ ስለ አቤል ስለማስብ ነው። በዛ ላይም ደግሞ አቤል ደስተኛ የሚሆነው ከኔ ጋር ሲሆን ብቻ ነው። ይሄን ደግሞ ታውቂያለሽ። ዛሬ ላይ ግን አንቺ ይሄን ነገር አድርገሽ እኔንም አቤልንም እንድትጎጂኝ ስለማልፈልግ ነው። አሁን አቤል ያለበት ሁኔታ እየተጎዳ ነው እየመሰለሽ ያለው?
ደስተኛ ሆኖ እያየሽው ከልቡ እየሳቀ እያየሽው ከነበረው ጭንቀት ወጥቶ እያየሽው አሁን በቃ የራሱን ላይ ይሄ ነገር እኮ እንዳይጠፋ እኮ ነው አሁንም ላይ እየለመንኩሽ ያለሁት ይሄ ነው። አሁንም አቤል እንደሚወድሽ አውቃለሁ፣ እንደሚያከብርሽ አውቃለሁ። ግን ደግሞ አንቺ ከኔ ጋር እልህ ስለተጋባሽ ወይም ደግሞ በእህቴም ጉዳይ ሩታ ተጎድታለች ብለሽ ስለምታስቢ እህቴ አይደለችም። እውነት ለመናገር ሩታን የጎዳቻት እህቴ አይደለችም። ያን ነገር መበቀያ አድርገሽ እንዳትመጪ ስለምፈልግ ነው ዛሬም እንደዚህ እየሆንኩ እየጠየቅኩሽ ያለሁት። ሶሊ ማርታ በጣም እያስጨነቅሽ ነው ማለት አንደኛ ነገር ተረጋግተሽ ለማውራት ሞክሪ። ጥሩ ስሜት ላይ አይደለም ያለሽው አንቺ ራስሽ። ሁለተኛ ነገር ደግሞ እንዴ አካቢል ጋር አዲስ ህይወት ጀምረን ተመልሼ ተይልኝ እንዴ እቃቃ እኮ አይደለም ያለው። እሺ ለምንሽ ሶሊ ሆ ማርታ ቆይ በማርያም ወይኔ ጉዴ ይልሽ ሁሉም ነገር እየነገርኩሽ ነው ሶሊ በእናትሽ ተነሽ ቆይ ተነሽና በስርዓት ተረጋግተሽ አውሪኝ። እኔ እንደዚህ እንድትሆኚ አይደለም እንዴ ምን ሆነሻል? እሺ ለምንሽ ሶሊ ከዚህ በላይ ምንድነው? ከኔ ጋር ነው አይደል ለተጋባሽው? አሁንም እለምንሻለሁ ሶሊያና እውነት ዝቅ ብዬ መለመን ካለብኝ ከዚህም በላይ ብዙ ነገር አድርጌ እለምንሻለሁ። ግን ደግሞ በቃ አቤልን ተዩ። ማርታ ቆይ አንዴ ተረጋጊ ሶሊ በማርያም ተረጂ በኢየሱስ አንዴ እሺ ተነሺ እሺ ካላልሽኝ አይደለም አንዴ ተነሺና ተረጋግተን እንኖራ። እንደዚህ ስለሆንሽ የሚፈጠር ምንም ነገር የለም እንዴ ምን ሆነሻል ማርታ? ማለት የተፈጠረ ነገር አለ? እኔ እንደዚህ እንድትሆኚ እንድትጎጂ አይደለም ይሄን ሁሉ ነገር ሳደርግ የነበረው አቤል ህይወቱን ስለመረጠ ነው። እስኪ ተረጋግተሽ እሺ ትቀመጫለሽ? ተረጋግተሽ እናውራ። እኔ እረጋጋለሁ። ግን ሶሊ በቃ አሁንም የምለምንሽ ነገር የምጠይቅሽ ነገር እውነት እንደማትወጂው ውስጥሽ ያምናል ታውቂዋለሽ። ግን ደግሞ ከዚህ በላይ አሁንም ረጅም መጓዝ አያስፈልግም። እዚህ ጋር ማብቃት ይችላል። እኔ ስለምወደውና በቃ ማለት አቤል እኮ አንቺ እንደምትፈልጊው እኛም ጋር ፍላጎቱ አለ። እንፈላለጋለን እኮ ባንፈላለግ ይሁሉ ነገር አይሆንም ነበረ። ምን ሆነሻል ማለት ፍላጎቱን ከነገረሽ ለምን ፍላጎቱን እንዲመረጥ አትዩ? እኔ ማርታ ስለማስብ ነው ሶሊ አሁን እያስጨነቅሽኝ ነው። በእውነት በጣም እየተጨነኩኝ ነው። አንደኛ ነገር ሴት ነሽ፣ እንደዚህ መሆን አይገባሽም። እኔ ሌላ ነገር እንዲፈጠርብሽም እንዲደርስብሽም አልፈልግም። እስኪ ተረጋጊ ሶሊ። አሁን ላይ ፉክክር ያልሽው ወይም ደግሞ እልህ የተጋባሹ ከኔ ጋር እንደሆነ አውቃለሁ። ግን እኔ እየለመንኩሽ ነው፣ ይቅርታ እየጠየቅኩሽ ነው ስላደረኩት ከዚህ በፊት ስለተናገርኩሽ ስለ ሁሉም ነገር አሁንም ደግሜ ይቅርታ ጠይቅሻለሁ ሶሊ። ግን ደግሞ ከዚህ በላይን አቤልን አትጉጂው። ካንቺ ጋር ስለሆነ በጣም ደስተኛ ነው አቤል። ግን ነገን ደግሞ ፈራለታለሁ። ነገ ከጎኑ እንደማትቆሚ በጣም እርግጠኛ ነኝ። ያን ነገር ስለምፈራ ነው ሶሊ ዛሬም አንቺን መለመን አንቺን ብዙ ነገር ማድረግ የምፈልገው በዛ ነው። ማርታ ነው አላውቅም። በጣም ግራ እየገባኝ ነው። ማለት ደስተኛ ከሆነ ከዚህ በኋላ ያለው ህይወቱ ለምን ያስፈራሻል? እኔ አብሬዋለሁ አይደለ? ከዚህ በኋላ በሚመጣው ነገሩ ከጎኑ ነኝ። እኔ አርቀውም እርግጠኛ ሆኜ የምነግርሽ ነገር አቤል ከዚህ በፊት ብዙ ነገር አሳልፏል። በዛ ሰዓት አብሬው የነበርኩ ልጅ ከዚህ በኋላ ለሚመጣው ህይወቱ አብሬው ነው እንጂ መሆኑ አርቀው እርግጠኛ ሆኜ እየነገርኩሽ ያለሁት ነገር እና እኔ እንደዚህ እንድትሆኚ አልፈልግም። እንደዚህ እንድትሆኚም አይደለም ይሄ ሁሉ ነገር ሳደርግ የነበረው አቤል በቃ የኔ እንዲሆን ስለምፈልግ እና ትረጅኛለሽ ብዬ አስባለሁ። ማለት ለዚህ ከሆነ የፈለግሽኝ እኔ በጣም እየጨነቀኝ ነው። ተረጋጊና አሁንም ሶሊ የጠራሁሽ በኔና በአቤል ጉዳይ ነው። ሌላ ምንም ምክንያት የለኝም። ግን ይሄ ነገር እንደሚበላሽ የአቤል ህይወት ነገ ላይ እንደሚያዘን ብዙ ነገር አውቃለሁ። ያን ደግሞ የሚሆነው ምክንያት አንቺም ወንድምሽም የምታስቡት ነገር ብዙ ነገር አለ። ግን ሶሊ አሁንም እኔ አንቺን ለመውቀስ ወይ አንቺ እንደዚህ ታደርጊያለሽ ለማለት አይደለም። ግን አቤል ዘላቂ ደስታ ሊሆን የሚችለው ከኔ ጋር ሲሆን እንደሆነ ታውቂያለሽ። ዛሬ ላይ ስሜትሽን አስቀድመሽ የምትወጁን ሰው ጉዳት ነገ ላይ ከምታይ በሚል ነው ዛሬን አንቺን ላናግርሽ የፈለኩት። ሶሊ አንቺ ከኔ በእድሜ ታንሻለሽ አይደል? የኔ ታናሽ ነሽ፣ እኔ ታላቅሽ ነኝ። ግን ደግሞ እንዲህ ዝቅ ብዬ የምለምንሽ ሶሊ በአቤል ምክንያት ነው። ስሚኝ፣ ተረጂኝ ቢያንስ ሶሊ፣ ቢያንስ ተረጂኝና እሺ በይኝ። ታነሽና ተረጋግተን እናወራለን። ከዚህ በኋላ እንደዚህ መሆን አይጠበቅብሽም። እየነገርኩሽ ነው ማታ። ይልሽ ሶሊ፣ አሁን ላይ እኔ አቤልን ለምጄዋለሁ።
ስለ አቤል ብዙ ነገር ነው የማስበው። ብዙ ነገር እየሆንኩ ነው። ቤት ላይ የማሳልፈውን ነገር፣ ስራ ቦታ ላይ የማሳልፈውን ነገር ሁሉ ነገር ብታይ ኖሮ ሶሊያና ትረጂ ነበር። አሁንም ቢሆን አንቺ ከኔ ጋር ፉክክር ስለያሽ ወይም ደግሞ የሆነ ሰው ላይ የሆነ ነገር ስላደረገ በዛ ምክንያት ነው አሁን ላይ ከአቤል ጎን የሆንሽው። አቤል አንቺ ስሜት እንዳለው እኮ በደንብ አውቃለሁ። ግን ደግሞ አንቺ ለሱ ምንም አይነት ስሜት ስለሌለሽ ይሄን ነገር እዚህ ላይ እንድናበቃ ስለምፈልግ ነው ሶሊ። አሁንም ዝቅ ብዬ እለምንሻለሁ ብዙ ሶሊ ተረጂ ነው እባክሽ። እኔ እንደዚህ እንድትሆኚ ሳይሆን አንደኛ ነገር እኔ ከአቤል ጋር ባለኝ ህይወቴ እንደምታዩ ነው። እኔ ለሱ ስሜት ሳይኖረኝ ቀርቼ ምናምን ነገር ሳይሆን እንዴት አወቅሽ? አሁን ይሄንን እኔ አቤል ከሱ ጋር የመሆን ፍላጎት እንደሌለኝና ስሜት እንደሌለኝ በምን አወቅሽ? ቀጥል ደግሞ እልሽ ማርታ እርግጠኛ ሆነሽ እንድታወሪ አልፈልግም በእኔ ጉዳይ። እኔ እማውቀው እኔ ነኝ። ከሱ ጋር ሆኜ ምን ያህል ደስተኛ እንደሆንኩኝ ከሱ ጋር ሆኜ ስንት ነገር እያሳለፍኩ እንደሆነ እማውቀው እኔ ነኝ። እኔ ለምን እርግጠኛ ሆነሽ በእኔ ሳይድ ሆነሽ እያወራሽ እንደሆነ አላውቅም። እና እንደዚህ እንድትሆኚ ደግሞ አልፈልግም። ከዚህ በኋላ በቃ ማለት ማብቃት ያለበት ነገር ያበቃል። መቼም ሰው ነሽ። ከዚህ በኋላ ብዙ ህይወትን የሚጠብቅሽ ከዚህ በኋላ ያለው ላይፍሽ ሊያሳስብሽ ይገባል። እኔ እንደዚህ ተጉርተሽ እንድትቀሪም አልፈልግም። እና ያንን ነገር ማስተካከል ነው ያለብሽ እንጂ ሶሊ አሁን ሌላ ወንድ ምናምን አጥቼ አይደለም። ግን ደግሞ እኔ አቤልን ለምጄዋለሁ ከምታስቢው በላይ። አንቺ አቤልን ብታጪ እኔን አክል እንደማትጎጂ በጣም የታወቀ ነገር ነው ሶሊ። ምክንያቱም አተሹም እኔ ወደ ህይወቱ ስመጣ ነው ድጋሚ የአቤል ደህንነት የአቤል ብዙ ነገር አሳስቦሽ ድጋሚ የመጣሽው ከኔ ጋር ምን ያክል ደስታ እንዳሳለፈ ስላየሽ ነው። እኔ ግን አቤልን ባጭር ጊዜ እሱን ማጣት የማልፈልግ አይነት ሴት ሆኜ ነው ያለሁት። ብትረጂኝና ሶሊ አሁን እኔ እንዳንቺ ስላላሳየው ሊሆን ይችላል በዛ ሰዓት እያሳለፍኩ ያለሁትን እና ትምህርት እንዲወስድ እንዲማር ስለምፈልግ ነው ያንን ሁሉ ነገር ያደረኩትኝ እንጂ እኔ ለአቤል ጥላቻ ኖሮኝ ወይ ሳልፈልገው ቀርቻ አይደለም። እንዲማር ስለምፈልግና ለወደፊት ህይወቱ እንዲስተካከል ስለማስብለት ነው። አሁን ባለበት ህይወት ደስተኛ ጊዜያዊ ደስታ ሳይሆን ዘላቂ ደስታ እንዲኖረው ስለምፈልግ ነው። ያንን ነገር ደግሞ ማድረገው አንደኛ ነገር ትምህርት ወስዶ ነው እንጂ እኔ እንዳንቺ መጥቼ ስላልተናገርኩኝ ኦር የሆነ ነገር ስላላሳየሁኝ አይደለም። ውስጤ ላይ ያሳለፍኩ የነበረውን ነገር ውስጤ ላይ የተሸከምኩት ቁስል እኔ ነኝ የማውቀው። ከቤተሰብ ጋር እስከመጣላት ብዙ ነገር እስከማድረግ አድርጌለታለሁ። ያንን ነገር እዚህ ጋር ማውራት አልፈልግም ግን ካልተረዳሽኝ ደግሞ እኔ ላንቺ በግልጽ ልነግርሽ እችላለሁ። ችግር የለም እንዲገባሽ ምናልባት እኔ ልጅ ሶሊ አሁንም እንድትጨነቂና ይሁን ነገር እንዲሆን አይደለም ዛሬ ላይ አንቺን ጠርቼሽ ይሄን ነገር እያደረኩ ያለሁት። ግን የምትረጂኝ ከሆነ እውነት አስብልሻለሁ። ሴት ልጅ ነሽ፣ እንድታዝኝ እንድከፋ አልፈልግም የምትይኝ ከሆነ አቤልን ተይልኝ። ማርታ ማለት ከባድ ጥያቄ ነው እኮ እየጠየቅሽኛለሽ። እንዴት ነው ልተወው የምችለው? አንቺ ከአቤል ጋር ሆነሽ እኔ ተይልኝ ብልሽ እንዴት በራስሽ አስቢ። ሁሉም ነገር ግዴታ በራስሽ እስኪደርስ ድረስ አትጠብቂ። በእኔ ቦታ ብሆን ብልሽ አስቢ። ማለት እኔ እንደዚህ እየተጎዳሽ አቤልን ባልፈልገው እንደዚህ ሆነሽ እያየው ዝም ምን ይመስልሻል? እኔ አላውቅም። ዛኔ ግራ እያጋባሽ ነው። ላይፍሽ ላይ ያለውን እኮ ታውቂዋለሽ አይደል ሶሊ? እኔ መናገር አሁንም አንቺ ሞቀስ ስለማልፈልግ ነው ቢያንስ በእንደዚህ አይነት መንገድ ላናግርሽ የመጣሁት። አንቺ ሞቀስ ወይም እንደ በፊቱ መናገርና ምን አልፈልግም። እስካሁን ስላሳለፍነው ጊዜያቶች ስለተናገርኩሽ ክፉ ቃላቶች በጣም ይቅርታ መጠየቅ ፈልጋለሁ። ግን ደግሞ አቤልን ስለማትወጂው አቤልን እራቂው፣ ከአቤል ህይወት ውጪ። ያን አቤል ደህና ይሆናል ማለት አሁን ደህና አይደለም። ቀልድ ነው እንዲያስኩት ህይወት እኮ ነው አይደል? እዚህ ጋር ህይወት ቀልድ ነው ማለት አንቺ እያሳለፍሽ ያለሽ ህይወት እንኳን እንደዚህ ለመተው እንኳን አልከበደሽም አይደለ? እኔ ግን ቀልድ አይደለም ያስኩት። ሶሊም በጣም እየተጎዳው ነው ህይወት ነው ያስኩት ማለት እኔ ስላንቺ ሉንታ ይዞኝ ነው ላንቺ የሆነ ነገር አስቤ እምተውልሽ አይነት ሁኔታ ውስጥ አይደለም ያለው። አንደኛ ነገር እኔም አንቺን በብዙ መንገድ እንደተረዳሽ ልትረጂኝ ይገባል። ብዙ ነገር ብልሽኛል፣ ብዙ ነገር ተፈጥሯል፣ ብዙ ነገር ብልሻለሁ። ግን በቃ መብቃት አለበት ማለት ሁሉም ነገር እዚህ ጋር መብቃት አለበት። ከዚህ በኋላ ሌላ ሰጣ ገባ ውስጥ መግባት የለብንም። ያን ሀሳቤን ተረጂኝና ሶሊ የምልሽን ነገር አንዴ ከልብ አዳምጪ። ወይም ደግሞ ድንገታዊ ነገር ሆኖብሽ ከሆነ ቁጭ ብለሽ አስቢበትና መልስሽን ብትነግሪኝ ደስ ይለኛል ሶሊ። አሁንም አንቺ ያልሆነ መስመር ላይ ነው ያለሽው። ለዛ ነው አሁንም ደጋግሜ እየጠየቅኩሽ ያለሁት በዛ ምክንያት ነው ሶሊ። ተረጂኝና ቁጭ ብለሽ አስበሽበት መልስሽን አሳውቂ።
ኖ እኔ ማስበውም ጉዳይ አይደለም ማለት ምንም የምታሰብበትም ፖይንት የለም። መልሲ እኔ አቤል ልተው አልችልም። በጣም ይቅርታ እንደዚህ ሆኜሽ ስለሄድኩኝ፣ ግን ማድረግ አልችልም ይሄንን ነገር። በጣም